ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን ዜናዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ አደገኛና መላው የክርስትና እምነት ተከታዮችን በመላው ዓለም ያስደነገጠ አሳዛኝ ተግባር ፈጽመዋል። ትራምፕ ራሳቸውን ልክ እንደ ኢየሱስ ክርስቶስ በማድረግ በመላው ዓለም የሚታወቅ የኢየሱስ ክርስቶስን ስዕል በኤአይ አማካኝነት ከስዕሉ አንገት ላይ ቆርጠው የራሳቸውን አንገት በመተካት ኢየሱስ ነኝ ወይም ፈጣሪ ነኝ የሚል መልእክት የሚያስተላልፍ መልእክት ማስተላለፋቸውን ተከትሎ ከፍተኛ ቁጣ ተከስክሷል። ትራምፕ ለመሆኑ እንዲህ ያለ መልእክት ለምን አስተላለፉ? ይህንን ተከትሎ የተቀሰቀሰውን ቁጣ በተመለከተ በዝርዝር የማስደምጣችሁ ይሆናል። በተለይም የአሜሪካ ምክር ቤት አባላት እጅግ በከፍተኛ ሁኔታ ቁጣቸውን አሰምተዋል። ዝርዝሩን አስደምጣችኋለሁ። ከዚህም ጋር በተገናኘ የካቶሊኩ ጳጳስ ሊዮ 14ኛ ጉዳዩን በተመለከተ መግለጫ ሰጥተዋል። ይህንንም የማስደምጣችሁ ይሆናል። በሌላ በኩል ዓለምን ከፍተኛ ስጋት ውስጥ በጣለ ሁኔታና የነዳጅ ዋጋ ዛሬ ተጨምሮ የበለጠ እንዲንር ያደረገው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ትዕዛዝ የሆርሙዝ ወሽመጥ ከዚህ ቀደም በኢራን ኃይሎች እንደተዘጋ ሁሉ አሁን በአሜሪካ ኃይሎች ተዘግቷል። አሜሪካም የባህር መስመሩን ዘግተዋለች። ለመሆኑ የባህር መስመር መዝጋት ማለት ምን ማለት ነው? ይህ የባህር መዘጋት ደግሞ ቻይናን በእጅጉ አስደንግጧታል። ለመሆኑ የዚህ የባህር መስመር መዘጋት ቻይናን እንዴት ይጎዳታል? በዝርዝር የማስደምጣችሁ ሲሆን በኢራን ላይ ያደርሳል የተባለውንም ጉዳት ታደምጡታላችሁ። በሌላ በኩል የእስራኤል ጦር የባህር መስመሩ በአሜሪካ መዘጋቱን ደግፎ አሁን ሊቀሰቀስ በሚችለው ጦርነት ውስጥ ለመሳተፍ የእስራኤል ኃይሎች በተጠንቀቅ መቆማቸውን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ሰፊና ዝርዝር መግለጫ ላይ እንዳሉት ከአሜሪካ ጋር በጋራ እንቆማለን፣ በጋራ እንደከዚህ ቀደሙ ለመዋጋትም ቆርጠናል፣ ኃይላችንም በተጠንቀቅ ቆሟል ያሉ ሲሆን ከዚህ በኋላ የተኩስ አቁሙ በማንኛውም ሰዓት ሊፈርስ እንደሚችል ተነግሮኛልም ብለዋል ኔታንያሁ። የኔታንያሁንም ይህንን መግለጫ የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የክርስትና እምነት ተከታዮችን በእጅጉ ያስቆጣና ያልተለመደ ተግባር መፈጸማቸው ተሰማ። ፕሬዝዳንት ዶናልድ ጄ ትራምፕ በግል የማህበራዊ ሚዲያ ገጻቸው በትሩዝ ሶሻል ላይ በሰው ሰራሽ አስተውሎት ኤአይ የተቀነባበረ አስደንጋጭ ምስል አጋርተዋል። በዚህ ምስል ላይ ትራምፕ ራሳቸው የክርስቶስን አይነት ልብስ ለብሰው በመላው ዓለም በስፋት የሚታወቀውን የክርስቶስ ስዕል ላይ በክርስቶስ አንገት ምትክ ራሳቸውን ተክተው እኔ ክርስቶስ ነኝ ይሉት ምስል አጋርተዋል። በዚህ ምስል ላይ ትራምፕ የክርስቶስ አይነት ልብስ ለብሰው በአልጋ ላይ የዋለን በሽተኛ ሲፈውሱ ይታያሉ። በዙሪያ
ከፊታቸው አሞራዎች፣ የጦር አውሮፕላኖችና የአሜሪካ ወታደሮች የቆሙ ሲሆን ከኋላቸው የነጻነት ሐውልትና የአሜሪካ ባንዲራ ይታያል። ከዚህም የከፋው ደግሞ ትራምፕ ሲፈውሱት የታየው ግለሰብ በወሲብ ወንጀል ተከሶ በእስር ቤት የሞተውን ጄፍሪ ኤፕስቴንን መሳይ ሰው መሆኑን በከፍተኛ ቁጣ አንቀስቅሷል። ምስሉ ላይ ትራምፕ የለበሱት ቀይና ነጭ ልብስ የክርስቶስ የደም መስዋዕትነትና ፍጹም ንጽህናን የሚወክል ሲሆን ከዚህ ቀደም በክርስትና እምነት ተከታዮች ዘንድ በስፋት የሚታወቀውን ስዕል አንገቱን በመቀየር ነው እኔ ክርስቶስ ነኝ ይሉት መልእክት የያዘ ስዕል የለቀቁት። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን አይነት የክርስትና እምነት ተከታዮችን ከዳር ዳር ያስቆጣ ስዕል በማህበራዊ ትስስር ገጻቸው የለቀቁት በሀገረ አሜሪካም በቺካጎ ግዛት የተወለዱትን የካቶሊክ ጳጳስ የሆኑትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወንጀል ላይ የተሰማሩ አሰቃቂ ጳጳስ በማለት ከወረፏቸው በኋላ ነው። ፖፑ የአሜሪካና የእስራኤልን ጦርነት በተደጋጋሚ ከተጀመረ ጀምሮ በማውገዝና የትራምፕን ዛቻ መላው ሕዝብ ላይ የተቃጣና በፍጹም ተቀባይነት የሌለው በማለት ትራምፕን መውቀሳቸው ትራምፕ አስቆጥቷቸዋል። ትራምፕ እንደሚሉት ፖፑ ከኔ ጎን ሆነው ጦርነቱ ሲታወጅ እኔን ሊደግፉ ይገባ ነበር፣ ነገር ግን እሳቸው ከኔ ጎን አልቆሙም ሲሉ ፖፑን ከመሳደብም በላይ ይህንን አይነት የክርስትና እምነት ተከታዮችን የሚያንቋሽሽ ስዕል ለቀዋል። ትራምፕ ኢራን የኒውክሌር መሳሪያ ቢኖራት ችግር የለውም የሚል ጳጳስን አልወድም አላወድስምም፣ የፖፕ ሊዮ አድናቂ አይደለሁም፣ የማይረባ ሰው ነው ሲሉ ጳጳሱን በእጅጉ በወረዱ ቃላት ወርፈዋቸዋል። ትራምፕ በካቶሊኩ ጳጳስ ላይ እጅግ ጋጠወጥ የተባሉ ስድቦችን ካከናነቡ በኋላ መላው ዓለምን ያስቆጣ ይህንን ስዕል በኤአይ ሰርተው የክርስቶስ አንገት ላይ የራሳቸውን አርገው መልቀቃቸው መላው ዓለም የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። በሀገረ አሜሪካ የዲሞክራት ሴናተር ማርክ ኬሊ በማህበራዊ ትስስር ገጻቸው እንደ ክርስትና እምነት ተከታይነቴ የዩናይትድ ስቴትሱ ፕሬዝደንት የቅዱስ ጴጥሮስ ተተኪን በአደባባይ ሲያጠቁ ማየትና በክርስትና እምነት ስዕሎች ላይ እንዲማላገጣቸው እጅግ በጣም አጸያፊ ነው ብለዋል። ዶናልድ ጄ ትራምፕ እጅግ በጣም ግራ የተጋቡ ሰው ሆነዋል ብለዋል። በኢራን የከፈቱትን ጦርነት የአሜሪካ ወታደሮችንና የኢራን ሕፃናትን ሕይወት ቀጥፏል ሲሉ አውግዘዋል። የቀድሞ የሪፐብሊካን ኮንግረስ አባልና የትራምፕ አጋር የነበሩት ማርጆይ ቴይለር ግሪን በበኩላቸው የትራምፕን ምስል መልቀቅ ከሃይማኖት ንቀትም ያለፈ በማለት ድርጊቱ የክርስቶስ ተቃዋሚ መንፈስ የሚያስነሳው የሰይጣን መንፈስ ነው ሲሉ ተችተውታል። በርካታ የአሜሪካ ሹማምንትም ይህንን ጉዳይ በእጅጉ እንዳስደነገጣቸውና እንዳሳዘናቸው እየገለጹ ነው። ራሳቸውን አምላክ በሚመስል መልክ በማቅረብ በኩራትና በከንቱ ውዳሴ የተሞሉት ፕሬዝደንቱ በቅርቡ አደገኛ ነገር ይገጥማቸዋል ሲሉ በርካታ ሹማምንት በማህበራዊ ትስስር ገጻቸው ጽፈዋል። ተንታኞች እንዳሉት በዓለም ላይ በጣም እብሪተኛ ሰው ማን ነው ከተባለ በአሁኑ ሰዓት ትራምፕ ናቸው። የምድሩ አልበቃ ብሏቸው አሁን ደግሞ በእግዚአብሔር ቦታ ራሳቸውን አስቀምጠው እኔ እግዚአብሔር ነኝ፣ እኔ ኢየሱስ ነኝ እያሉ ነው። ይህ ደግሞ በጣም አጸያፊና ሊታለፍ የማይችል ብለውታል። ራስ ወዳድነትን በመለኮት ካባ የመሸፈን አደገኛ ድርጊት ሲሉ ነው የተቹት። ይህ በዚህ እንዳለም በመላው ዓለም 1.4 ቢሊዮን ተከታዮች ያሏት የካቶሊክ ቤተክርስቲያን መሪ የሆኑት የመጀመሪያው አሜሪካ የተወለዱት ፖፕ ሊዮ 14ኛ ወደ 4 የአፍሪካ ሀገራት ለሚያደርጉት የ10 ቀናት ጉብኝት አፍሪካዊቷ ሀገር አልጀርስ በሚበሩበት የካቶሊክ ጳጳሳት አውሮፕላን ውስጥ ሆነው ለሮይተርስ የዜና ወኪል በሰጡት ምላሽ የክርስትና መልእክት እየተበዘበዘና አላግባብ ጥቅም ላይ እየዋለ መሆኑን ተናግረው የትራምፕ ድርጊት እጅግ በጣም የሚያሳዝን የሚያስቆጣ ብለውታል። ከትራምፕ ጋር ክርክር ውስጥ መግባት አልፈልግም ያሉት ፖፕ ሊዮ 14ኛ ነገር ግን የወንጌል መልእክት አንዳንዶች እንደሚያደርጉት አላግባብ ጥቅም ላይ ሊውል አይገባም፣ ከመንግስታት ጋር በመወያየት ፍትሃዊ መፍትሄዎችን በመፈለግ ጦርነትን አጥብቄ ማውገዜንና ሰላምን መስበኬን እቀጥላለሁ። ይህ ከሆነ ትራምፕን ያስቆጣው ለዚህ ጉዳይ ምንም ማለት አልችልም፣ እኔ የሃይማኖት አባት ነኝ፣ ጦርነትን እየተቃወምኩ እቀጥላለሁ ብለዋል። ዛሬ በዓለም ላይ ብዙ ንጹሐን ሰዎች እየተገደሉና እየተሰቃዩ ነው። ስለዚህም አንድ ሰው ተነስቶ የተሻለ መንገድ ማሳየት አለበት ያሉት ፖፕ ሊዮ አክለውም የትራምፕን አስተዳደር ፈጽሞ አልፈራውም፣ ጦርነትን በመቃወም ነው የምቀጥለው ብለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን የሆርሙዝ ወሽመጥን ካልከፈተች በስተቀር ከፍላም ይሁን ሳይከፍሉ በሷ ይሁንታ ምንም አይነት የዓለም መርከብ በሆርሙዝ አያልፍም ሲሉ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ባስተላለፉት ትዕዛዝ መሰረት የሆርሙዝ ወሽመጥ አሁን በኢራን ብቻ ሳይሆን በአሜሪካ ኃይሎችም ተዘግቷል።
የአሜሪካ ወታደሮች የሆርሙዝ ወሽመጥን ሙሉ በሙሉ የዘጉት ሲሆን በአካባቢው ምንም አይነት መርከብ እንዳያልፍ እየተቆጣጠሩ ይገኛሉ። ይህንን ተከትሎ በዛሬው ዕለት የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን በአካባቢው ያለው ስጋትም ይበልጥ አይሏል። ይህንን ተከትሎ እስራኤል አሜሪካ የሆርሙዝ ወሽመጥን መዝጋቷን እንደምትደግፍና ከአሜሪካ ጎን እንደምትቆም እስራኤል አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በካቢኔያቸው ስብሰባ ላይ መክፈቻ ላይ ዛሬ ረፋዱን ባደረጉት ንግግር በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት በቅጽበት በማንኛውም ሰዓት ሊፈርስ እንደሚችል ተነግሮኛል። ለዚህም ጦሬ በተጠንቀቅ እንዲቆም አዝዣለሁ ብለዋል። በርካታ የዕብራይስጥ ሚዲያዎች እንደዘገቡት ከሆነ ኔታንያሁ ጦራቸውን በተጠንቀቅ እንዲቆም ማዘዛቸው ተዘግቧል። እንደ ኔታንያሁ ገለጻ አሜሪካውያን የኢራንን ድንበር ያለፈ የስምምነት ጥሰት ፈጽሞ ሊታገሱት አልቻሉም። ስምምነቱ የተኩስ አቁም ለማድረግና ኢራናውያንን ወዲያውኑ የሆርሙዝን የባህር በር እንዲከፍቱ ነበረ። ሆኖም ግን አላደረጉትም። አሜሪካውያንም ይህንን ሊቀበሉት አልቻሉም ብለዋል። ከዚህም በላይ ኔታንያሁ እንዳሉት ከሆነ ከአሜሪካ አንጻር ዋነኛውና ማዕከላዊው ጉዳይ የኢራንን የኒውክሌር ፕሮግራም ነው። በቀጣዮቹ ዓመታት ምናልባትም ለ10 ዓመታት በኢራን ውስጥ ምንም አይነት ዩራኒየም ማበልጸግ እንዳይኖርና የበለጸጉ ማቴሪያሎችን በሙሉ እንዲወገዱ ማድረግ የዋሽንግተን ትልቁ ትኩረት ሲሆን ይህ ደግሞ ለኛም እጅግ አስፈላጊ ነው በማለት የጋራ አቋማቸውን ሲያንጸባርቁ ተደምጠዋል። እስራኤል ፕሬዝዳንት ትራምፕ በኢራን ወደቦች ላይ የጣሉትን የባህር ላይ ማዕቀብ ሙሉ በሙሉ እንደምትደግፍ የገለጹት ኔታንያሁ ሁለቱ ሀገራት በቋሚነት ቅንጅት ውስጥ እንደሚገኙ አረጋግጠው አሁንም ውጊያው ሲቀሰቀስ ከአሜሪካ ጎን ለመሆን ተዘጋጅተናል ብለዋል። በእስራኤልና በአሜሪካ መካከል መከፋፈል አለ የሚባለውን ወሬ ውድቅ ማድረግ ይገባል ያሉ ሲሆን በእኛና በፕሬዝዳንት ዶናልድ ጄ ትራምፕ ቡድን መካከል ያለው የየዕለት የውይይትና የቅንጅት ደረጃ እጅግ በጣም ከፍ ያለና የሚያስመሰግን ብለውታል። የአሜሪካ የባህር ኃይል ማዕቀብ በኢራን ላይ ከጀመሩ ከ2 ሰዓታት በፊት የእስራኤል መከላከያ ኃይል አይዲኤፍ ለየትኛውም ድንገተኛ ክስተት በከፍተኛ ንቃት ደረጃ ላይ እንዲገኝ ትዕዛዝ እንደተሰጠው የተዘገበ ሲሆን የዋይኔት የዜና ጣቢያ እንዳመለከተው ከሆነ የጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል ኢያል ዛሜር እንደገለጹት ከሆነ ጦሩ ከፍተኛ ዝግጁነትን እንዲያደርግና ከኢራን ጋር ለሚደረግ ጦርነት ዳግም መጀመርም ራሱን እንዲያዘጋጅ ትዕዛዝ አስተላልፈው የእስራኤል ጦርም በተጠንቀቅ ቆሞ በኢራን የተኩስ አቁም መጣሱን ካረጋገጠ በኋላ በኢራን ላይ እርምጃ ለመውሰድ መዘጋጀቱ ተገልጿል። የእስራኤሉ መገናኛ ብዙሃን ቻናል 12 ከሰዓታት በፊት እንደዘገበው የእስራኤል ጦር ከኢራን ጋር ለሚደረግ አዲስ ጦርነት ብቻ ሳይሆን ከኢራን ሊሰነዘር ለሚችል ድንገተኛ ጥቃትም ነው ተዘጋጅ የተባለው ተብሏል። ሌላኛው የእስራኤል መገናኛ ብዙሃን የሆነው ካን ብሮድካስተር አንድ ከፍተኛ የመከላከያ ባለስልጣንን ጠቅሶ እንደዘገበው እስራኤል በኢራን ላይ የነበረውን ጦርነት እጅግ በጣም በቶሎና በኒውክሌር እንዲሁም በባላስቲክ ሚሳኤሎች ላይ በቂ ጫና ሳይደረግ በመጠናቀቁ ጦርነቱን ዳግም የመክፈት ከፍተኛ ፍላጎት እንዳላት ዘግቧል። የጦር አዛዡ ዛሚርም በማንኛውም ሰከንድ ከተጠየቅን ሙሉ ኃይላችንን ይዘን ወደ ጦርነቱ ለመግባት ጊዜውን እየተጠባበቅን ነው ማለታቸውን ጋዜጣው ዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የባህር መስመርን የመዝጋት እርምጃን ከዛሬ ጀምሮ በሆርሙዝ ወሽመጥ ላይ መክፈታቸው ይታወቃል። ይህንን የባህር ላይ መዝጋት ጥቃት በኢራን ላይ ያነጣጠረ ጥቃት እንደሆነ የገለጹ ሲሆን የማንም ሀገር መርከብ በሆርሙዝ ወሽመጥ ተጠቅሞ ወደ ኢራን የሚሆን ከኢራን መውጣት አይቻልም፣ የሆርሙዝ ወሽመጥንም በአጠቃላይ መገልገል አይቻልም ሲል የአሜሪካ ጦር ዘግቶታል። ለመሆኑ የባህር መስመርን መዝጋት ማለት ምን ማለት ነው? በአሜሪካ እንደ አውሮፓውያን አቆጣጠር በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም ሀገራት መርከቦችና ወይም አውሮፕላኖች ጠላትና ገለልተኛ ወገኖች ሁሉም ወደ ተለያዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻዎች አካባቢ በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ በማለት ነው የሚበይነው። የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ የሚያካሂዳቸው ዘመቻዎች ይህ ሕግን የተከተለ ይመስላል። የአሜሪካ ማዕከላዊ እዝ ሴንትኮም የኢራን ወደቦችን እንደሚዘጋ በመግለጽ ባወጣው መግለጫ ከሁሉም በባህረ ሰላጤውና በኦማን ባህረ ሰላጤ ከሚገኙ የኢራን ወደቦች በሚነሱ በሁሉም ሀገራት መርከቦች ላይ ያለምንም ልዩነት ከዛሬ ጀምሮ ተግባራዊ መሆን መጀመሩንና የባህር መስመሩን መዘጋቱን አስታውቋል። ሴንትኮም ከኢራን ወደቦች ውጪ የሚመጡ መርከቦችም በወሽመጡ በኩል ማለፍ እንደሚችሉና ክልከላ እንደማይደረግባቸው ገልጿል።
የንግድና የባህር ትራንስፖርት አገልግሎት ሰጪዎች የባህር መስመሩ ከመዘጋቱ በፊት እንዲያውቁት እንደተደረገ ተገልጾ በአሁኑ ሰዓት ወሽመጡ መዘጋቱ ተነግሯል። ፕሬዚደንት ትራምፕ በወሽመጡ መዘጋት ላይ ያግዙናል ሲሉ ፈረንሳይ፣ ዩናይትድ ኪንግደምን ጨምሮ የተለያዩ የአውሮፓ ሀገራትን የጠቀሱ ቢሆንም ፈረንሳይና ዩናይትድ ኪንግደም ወዲያው ባወጡት መግለጫ የሆርሙዝ ወሽመጥን የተመለከተ ኮንፈረንስ እንደሚዘጋጁ ከመግለጽም ባሻገር የትራምፕን ጥሪ ግን እንደማይቀበሉትና ወሽመጡን በመዝጋት ጉዳይ እንደማይሳተፉ አስታውቀው ትራምፕን ዳግም አንገታቸውን እንዲያቀረቅሩ አድርጓቸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይና ዩናይትድ ኪንግደም በመጪዎቹ ቀናት በሆርሙዝ ወሽመጥ ላይ የመርከብ ጉዞ ነጻነትን መመለስን የተመለከተ ኮንፈረንስ እንደሚያዘጋጁ አስታውቀዋል። ይህ እርምጃ የመከላከል ተልዕኮ ብቻ እንደሆነ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የገለጹት ማክሮን ከግጭቱ ተዋጊ ወገኖች የተነጠለና ሁኔታው እንደፈቀደ ተግባራዊ ሊደረግ የታቀደ መሆኑንም አስረድተዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በተመሳሳይ ሁለቱ ሀገራት በጋራ የሚያስተናግዱት ጉባኤ ግጭቱ ሲያበቃ ዓለም አቀፍ የመርከብ ጉዞን ደህንነት ለማስጠበቅ የተቀናጀ ገለልተኛ ዓለም አቀፍ እቅድም ለማዘጋጀት ያለመ ነው ብለውታል። ዩናይትድ ኪንግደም አሜሪካ እየወሰደች ያለውን የባህር መስመሩን መዝጋት እርምጃ እንደማትደግፍና ፈጽሞ አብራትም እንደማትቆም አስታውቃለች። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ስታርመር የኢነርጂ ዋጋ በተቻለ ፍጥነት እንዲቀንስ የምናደርግበት መንገድ መነጋገርና መደጋገፍ ነው ሲሉ የሆርሙዝ ወሽመጥን በአስቸኳይ መከፈት እንዳለበት እንጂ ከዘጊዎች ጋር አንተባበርም ብለዋል። ዩናይትድ ኪንግደም ከዚህ ቀደም በወሽመጡ ላይ የጉዞ ነጻነት እንዲረጋገጥ የማድረግ ግብ ያላቸው ከ40 በላይ ሀገራት ወኪሎችን ሰብስባ እንዳነጋገረችም ገልጸዋል። በሌላ በኩል የሆርሙዝ ወሽመጥ በአሜሪካ መዘጋት በከፍተኛ ሁኔታ የሚጎዳት ቻይናን ነው በቀዳሚነት። ዶናልድ ጄ ትራምፕ የአሜሪካ ባህር ኃይል የኢራንን ወደቦች መዝጋት እንዲጀምሩ ትዕዛዝ በሰጡ ቅጽበት ቻይና መንግስት በሰጠው መግለጫ ሁለቱም ወገኖች በአስቸኳይ እንዲረጋጉና ከዚህ አይነት ድርጊታቸው እንዲታቀቡ ቻይና አሳስባለች። ቻይና በሳምንቱ መጨረሻ በፓኪስታን በተካሄደው የሰላም ድርድር ላይ ኢራን እንድትገኝ ለማሳመን ከፍተኛ ተሳትፎ እንዳደረገች ቢነገርም ተሳትፎዋ ግን ምን እንደነበረ አልተነገረም። ነገር ግን ቻይና ይህ ጦርነት እንዲቆም እንደምትፈልግ ምንም ጥርጥር የለውም ይላሉ ተንታኞች። ቻይና በመካከለኛው ምስራቅ የሚካሄደው ጦርነት እንዲቆም የምትፈልገው የኢራንን ነዳጅ በከፍተኛ ሁኔታ ስለምትፈልግ ብቻ አይደለም። ኢራን ለቻይና የምታቀርበው የድፍድፍ ነዳጅ ዘይት የፍላጎቷን 13 በመቶ ብቻ ነው የሚይዝላት። አስፈላጊ ከሆነ ቻይና ይህንን ከሌላ ቦታ መሸመትም ትችላለች። ነገር ግን የሆርሙዝ ወሽመጥ እንደ ሳዑዲ አረቢያ፣ ኢራንና የተባበሩት አረብ ኤምሬትስ ካሉ ሌሎች የባህረ ሰላጤው ሀገራት ጋር ለምታካሂደው ከፍተኛ የኢነርጂ አቅርቦቶች ቁልፍ የትራንስፖርት መስመር ነው። ቻይና ከአሜሪካ ጋር የንግድ ጦርነት ውስጥ በገባችባቸው ባለፉት ዓመታት የመካከለኛው ምስራቅ ለቻይና በጣም ወሳኝ መዳረሻ ሆኖላት ነበር። ቻይና ወደ መካከለኛው ምስራቅ የምታደርገው የውጭ ንግድ ጉዞ በ2025 ወደ ሌላ ዓለም ከምትልከው በእጥፍ እድገት አሳይቷል። ተንታኞች እንደሚሉት የቻይና እውነተኛ ፍላጎት ያለው እዚህ ላይ ነው። ኢኮኖሚዋም በዓለም ዙሪያ ላሉ ሀገሮች ምርቶቿን በመሸጥ ላይ በእጅጉ ያተኮረ ሲሆን ዓለም አቀፍ አለመረጋጋት ለቻይና ከባድ ስጋት ይሆንባታል። ፕሬዚደንት ዢ ጂንፒንግ አሜሪካ እንዲህ ባለ ስትራቴጂካዊ የባህር ትራንስፖርት መስመር ላይ የተቆጣጣሪነት ምንም አይነት ሚና እንዲኖራትም አትፈልግም። ይህ በቻይና ተጨማሪ እርምጃ እንድትወስድ ጫና ሊያሳድርባት እንደሚችልም ተዘግቧል። ነገር ግን ቻይና ለረዘመ ጊዜ ጣልቃ ያለመግባት ፖሊሲ ያላት ሲሆን እስካሁን ድረስም ለኢራን የረዥም ጊዜ የደህንነት ዋስትና ለመስጠት ፍላጎት ስታሳይም አልታየችም። በሌላ በኩል ቻይና ለኢራን የጦር መሳሪያ አቅርባለች ወይም ለማቅረብ ታስባለች የሚለውንም ውንጀላ መሰረተ ቢስ ስትል አጣጥለዋለች። በዛሬው ዕለት አመሻሹን ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሀገራቸው ለኢራን የጦር መሳሪያ አቅርባለች ወይም ለማቅረብ አቅዳ ነበረ የሚለውን ዘገባ መሰረተ ቢስ፣ ሁሌም ቻይናን ለመኮንን የሚመዘዝ ካርድ ሲሉ አጣጥለውታል። የአሜሪካ መገናኛ ብዙሃን የደህንነት ምንጮችን በመጥቀስ ቻይና ለኢራን የጦር መሳሪያ በከፍተኛ ቁጥር
ታቀርባለች ሲሉ መዘገባቸውን ተከትሎ ስጋት ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቤጂንግ ለቴህራን ወታደራዊ ድጋፍ አድርጋለች በሚል 50 በመቶ አዲስ ታሪፍ እንደሚጣልባት ዝተው ነበር። ቻይና የፕሬዝደንቱን ውንጀላ ያስተባበለችው ሲኤንኤን 3 የአሜሪካ የደህንነት ምንጮችን ጠቅሶ በጥቂት ሳምንታት ውስጥ ለኢራን አዲስ የአየር መቃወሚያ ስርዓት ልታቀርብ ነው ስታቀርብም ነበር በማለት መዘገቡን ተከትሎ ነው። በሳምንቱ መጨረሻ ላይ ደግሞ ዘ ኒውዮርክ ታይምስ እንዲሁም የአሜሪካን ባለስልጣናትን ጠቅሶ ቤጂንግ ትከሻ ላይ ተደርጎ የሚተኮሱ ሚሳይሎችን ለኢራን ልካለች ሲል ገልጿል። ቻይና እነዚህን ዘገባዎች በማስተባበል ወታደራዊ ቁሳቁሶች ወደ ሌሎች ሀገራት በሚላክበት ወቅት የሀገሪቱን የውጭ ንግድ ቁጥጥር ህጎችና ደንቦች እንዲሁም በዓለም አቀፍ ግዴታዎች መሰረት ጥብቅ ቁጥጥሮችን በመተግበር ሁልጊዜ ጥንቃቄና ኃላፊነት የተሞላበት እርምጃ እንወስዳለንም ብላለች። የውጭ ጉዳይ ሚኒስትር ቃል አቀባይም ጉኦ ጂያንኩን መሰረተ ቢስ ውንጀላዎችን ወይም ይሁነን ተብለው የሚደረጉ ማዛመዶችን እንቃወማለን ሲሉ በዕለታዊ ጋዜጣዊ መግለጫቸው ላይ አበክረው ገልጸዋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ የወሰዱት ይህ የባህር መስመርን የመዝጋት እርምጃ እንዴት ኢራንን ሊጎዳ ይችላል የሚለውን ጥያቄ በተመለከተ የመከላከያ ተንታኞች እንደሚሉት ይህ የትራምፕ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋታልም ይላሉ። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱም የትራምፕን ብስጭት በግልጽ የሚያንጸባርቅ ነው ሲሉ ነው ለቢቢሲ የነገሩት። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግዳት ሲሆን ይህም ደግሞ ኢራን ላይ ጫና ያሳድራል። አሜሪካና ኢራን አንዳቸው በሌላኛቸው የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የጠቆሙት ተንታኞች ሁለቱም ሀገራት ማሸነፋቸውን ሌላውን ዝቅ በማድረግ ለማሳየት እየሞከሩ ነው ብለዋል። ይህም የበለጠ ውጥረትና ውድመት እንደሚያስከትል ጠቅሰው በሳምንቱ መገባደጃ የተደረገው ድርድር ምንም እንኳን ፍሬ ባያፈራም አዎንታዊ ተጽዕኖ ግን አሳድሯል የሚል ስሜት እንዳላቸው ተናግረዋል። ተንታኙ እንደሚሉት አሜሪካና ኢራን ሰፊ ሰዓት የወሰደ ውይይት ማድረጋቸው መልካም ነው። ምክንያቱም የሚያወያይና የሚያቀራርብ ነገር ባይኖራቸው ኖሮ ድርድሩ በፍጥነት ይጠናቀቅ ነበረ። ነገር ግን ቆይተዋል። ይህ ደግሞ የሚያመለክተን የተስማሙበት አንዳች ነገር አለ የሚል ነው ብለውታል። በሌላ በኩል በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ትራምፕ የኢራንን ወደቦች ከዘጉ በኋላ የነዳጅ ዋጋ በበርሜል ከ100 የአሜሪካን ዶላር በላይ አሻቅቧል። የዓለም የነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት 102.3 ዶላር ተሽጧል። በሳምንቱ መጨረሻ ላይ የተደረገውን ድርድር አለመሳካቱ የዓለምን የኃይል ቀውስ እያባባሰው ሊሄድ ይችላል የሚል ከፍተኛ ስጋት ተቀስቅሷል። ባለፈው ረቡዕ በዋሽንግተንና ቴህራን የሆርሙዝን የባህር ወሽመጥ የንግድ መተላለፊያን ለመክፈት የ2 ሳምንታት የተኩስ አቁም ላይ ከደረሱ በኋላ የነዳጅ ዋጋ ከ$100 በታች ወርዶ ነበረ። በዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ ጭነቶች የሚያልፉበት የባህር ወሽመጡ ኢራን በአሜሪካና እስራኤል የተከፈተባትን ጦርነት ተከትሎ ከዘጋች በኋላ የዓለም የኢነርጂ አቅርቦት በከፍተኛ ሁኔታ የተስተጓጎለ ሲሆን ግጭቱ ከጀመረበት የካቲት 1 2018 ጀምሮ በወሽመጡ የሚተላለፉ መርከቦች ቆመዋል። ይሁን እንጂ እንደ ህንድና ማሌዥያ ያሉ አንዳንድ ሀገሮች መርከቦቻቸውን መስመሩን እንዲጠቀሙ በመደራደር ማሳለፍ እየቻሉ ነው። የአሜሪካና የኢራንን የድርድር በሆርሙዝ የባህር ወሽመጥ በኩል የሚደረጉ የነዳጅ መርከብ ጉዞዎችን ማስተጓጎል ያስቀራል በሚል በበርካቶች ዘንድ በጉጉት ተጠብቆ እንደነበር በሲንጋፖር ናንያንግ የቴክኖሎጂ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት ቹዋ ዩ ሁይ ተናግረዋል። ለቢቢሲ የነዳጅ ዋጋ እንደጨመረ የመቀጠል እድሉ ከፍተኛ ነው፣ ምክንያቱም አሁን የሚጠበቀው እገዳው ሙሉ በሙሉ ተግባራዊ መሆን አለመሆኑ ነው። የመርከብ መስተጓጎሎች መቀጠል አለመቀጠላቸውና የዲፕሎማሲ ጥረቱ እንደገና መጀመሩ ላይ የተመሰረተ ነው ብለዋል። በእስያ የሚገኙ ዋና ዋና የአክሲዮን ገበያዎች በዛሬው ዕለት በከፍተኛ ሁኔታ ወድቀው ታይተዋል። በእስያ ሀገሮች የሚገኙ በተለይም ደግሞ ከመካከለኛው ምስራቅ በሚመጣው ነዳጅ ላይ ከፍተኛ ጥገ
ጥገኛ የሆኑ ሀገራት በመሆናቸው የኢራን ጦርነት ያስከተለው መዘዝን ተከትሎ ከፍተኛ ጉዳት እያስተናገዱ ነው። የአሜሪካ አክሲዮንም በከፍተኛ ሁኔታ ቅናሽ አሳይቷል። የአክሲዮን የወደፊት እጣ ፈንታን የሚወስነው ባለሀብቶች አንድ ንብረትን ወይም በተወሰነ ጊዜም በተወሰነ ዋጋ ለመግዛት ወይም ለመሸጥ በሚደረግ ስምምነት ሲሆን ይህም የዓለምን የገበያ አቅጣጫ ሊያመለክት ይችላል። ባለሀብቶች በግጭት ውስጥ ለተከሰቱት ለውጦች ምላሽ ሲሰጡ ባለፉት ሳምንታት በዓለም ዙሪያ ያሉ የኢነርጂ ዋጋዎችና የፋይናንስ ገበያዎች ከፍተኛ ለውጦች አሳይተዋል። አሜሪካና ኢራን በ2 ሳምንት የሚቆይ የተኩስ አቁም ስምምነት ካደረጉ በኋላ የብሬንት ድፍድፍ ነዳጅ እንደ አውሮፓውያን አቆጣጠር ሚያዝያ 8 ቀን በበርሜል ወደ $90 ዝቅ ማለቱ ይታወሳል። ትራምፕ ግን በትናንትናው ዕለት ማንኛውም መርከብ ከነገ ጀምሮ ወደ ሆርሙዝ ወሽመጥ እንዳይገባና እንዳይወጣ ይዘጋል ሲሉ መጻፋቸውን ተከትሎ የነዳጅ ዋጋ ዳግም አይሏል። የአሜሪካ ማዕከላዊ እዝ በበኩሉ ወደ ኢራን ወደቦች የሚደረጉ መግባትና መውጣቶች በዛሬው ዕለት ጀምሮ እንደተገደቡ አስታውቋል። ሴንትኮም በማህበራዊ ሚዲያው ላይ በለጠፈው ልጥፍ አደገኛ ማስጠንቀቂያም ሰጥቷል። ኢራን በፓኪስታን ያደረገችውን ድርድር የመሩት የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፊ ሀገራቱ ለማንኛውም ስጋት አትንበረከክም ሲሉ ስለ ሀገራቸው አቋም ገልጸው ኢራን በማንኛውም ጫና ምንም አይነት ነገርን ላለመቀበል ቆርጣለች ብለዋል። የኢራን ወታደራዊ ኃይል በበኩሉ አሜሪካ የኢራንን ወደቦች ለመዝጋት ያሳለፈችውን ውሳኔ ህገወጥና የባህር ላይ ውንብድና ሲል አጣጥሎታል። ጦሩ የአጸፋ እርምጃ እንደሚወስድም ዛተው። በሀገሪቱ ብሔራዊ የዜና አገልግሎት በኩል በታተመ መግለጫ ኢራን የሆርሙዝ ወሽመጥን መቆጣጠሯን ትቀጥላለች ያለ ሲሆን ጦርነቱ ቢቋጭ እንኳን ከጠላት ጋር ግንኙነት ያላቸው መርከቦች በኢራን የውሃ ግዛት ላይ የመተላለፍ መብት ከእንግዲህ የላቸውም ብለዋል። የኢራን ጦር ሌሎች የባህረ ሰላጤው ሀገራትን በማስጠንቀቅ በቀጠናው የወደቦችን ደህንነት ለሁሉም አሊያም ለማንም አይሆንም ብለዋል። የኢራን ወደቦች በአሜሪካ ኢላማ ከሆኑ በፋርስ ባህረ ሰላጤና በኦማን ባህር ማንም ደና አይሆንም በማለት ነው መልእክቱን ያስተላልፈው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ